ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሐሙሱ ለጥር በዛቲ ዕለት አይረፈ ብፁዕ ጴጥሮስ ጽሙድ ወዝንቱ ቅዱስ ኮነ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 25 በዚች ቀን በገድል የተጠመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበር። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስም ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚህም በኋላ የኃጢአተኛን ሞት የማይሻ ጌታችን ከእርሱ ምጽዋት የሚለምነውን ድሃ ላከለትና ለመነው። በዚያንም ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህንንም ያደረገ ስለ ርኅራኄ አይደለም፣ ከአጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ መደሪያው ሄደ። በዚያችም ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡት ይሻሉ፣ በእጆቻቸው ሚዛኖች ተይዘዋል። ብዙዎችም መልካቸው እጅግ ከከፋ ጠቋቁሮች ኃጢአቱ ሁሉ ከእርሳቸው ጋር አለ። በግራ በኩል ባለው ሚዛን ውስጥ አኖሩት። ደግሞ ልብሶቻቸው ነጫጭ የሆኑ ከብርሃናውያን መላእክት መልካቸው ያማረ ብዙዎች ነበሩ። እነርሱም ቁመው በማዘን ምንም ያገኘነው ነገር የለም፣ በቀኝ ባለው ሚዛን ውስጥ ምን እናኖራለን ይሉ ነበር። በዚያንም ጊዜ ከእርሳቸው አንዱ መልአክ ጴጥሮስ ለድሃው የጣላትን ያችን እንጀራ አምጥቶ ከዚች እንጀራ በቀር ሌላ ከበጎ ስራ ምንም አላገኘሁለትም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአቶቹ አንጻር ይቺ ምን ትጠቅማለች ብለው መለሱ። በዚያንም ጊዜ እየፈራና እየደነገጠ ከእንቅልፉ ነቅቶ ከተኛበት ተነሳ። ከዚያችም ዕለት ወዲህ ስለ ቀደመች ክፉ ስራው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱን ሁሉ ሽጦ ለድሆችና ለምስኪኖች ሰጠ፣ ራሱንም ሸጠ። ብዙዎችም ከበጎ ስራዎች ይህን ስለሰራ እንደሚያመሰግኑትና እንደሚያደንቁት ባወቀ ጊዜ ከዚያ በመሸሽ ወደ አስቄጥስ ገዳም ገብቶ ከአባ መቃርስ ገዳም በዚያ መነኮሰ። ፍጹም በሆነ ተጋድሎም ተጠምዶ እግዚአብሔርን አገለገለው። የእረፍቱን ጊዜ አውቆ የከበሩ አረጋውያንን ጠርቶ ተሳለማቸውና በዚያን ጊዜ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ እንተፈጸማ ወሰለጣ ለትእዛዘ አብ ቀዲሙ ዘዜነወን በየውጣ ለጥሪተ ክብሩ ወብዕሉ በሙዳ የምጽዋት እንዘ የሰውጣ እምሃበ ይስእሎ ለአይኑ ይሜጣ እስከ ለአጋአዚት ነፍሱ ከመገብር ሴጣ። በዚችም ቀን የሮም ንጉሥ ልጅ የከበረ ሰብስትያኖስ ምስክር ሆኖ ሞተ። እርሱንም በተግሳጽና እግዚአብሔርን በመፍራት ያሳደጉት ነው። አባቱም ከሞተ በኋላ ዲዮቅልጥያኖስና መክስሚያኖስ ነገሱ። ይህንንም ቅዱስ ሀገረ ገዥነት ሾሙት። እንደ አባቱም እጅግ አከበሩት። እርሱም በጥበብና በማስተዋል ይጓዝ ነበር። በሽተኞችን ሁሉ የዕውራንንም ዓይኖች በጸሎቱ ከፈተ። ከዚህም በኋላ የክብር ባለቤት ክርስቶስን ዲዮቅልጥያኖስ በካደው ጊዜ ለጣዖት ይሰግድ ዘንድ ይህን ቅዱስ ሰብስትያኖስን ግድ አለው። ባልሰማውም ጊዜ ከደረቀ ግንድ ጋር አሰረው። ቁጥር ከሌላቸው ፍላጻዎች ይነድፉት ዘንድ አዘዘ። እንደሞተም ጠርጥረው ትተውት ሄዱ። ምእመናንም በሌሊት ሲመጡ በሕይወት አገኙት። ፈትተውም ወደ ደሴት መካከል ወስደው በዚያ ኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አስቀረበውና በብረት ዘንጎች ይደበድቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖሩ። ከዚህም በኋላ ነፍሱን አሳለፈ። ለቅድስት ውሉድስና በሕልም ተገልጦ ስጋው ያለበትን ነገራት። እርሷም ሄዳ ወደ ጴጥሮስ ጳውሎስ መቃብር ወስዳ ቀበረችው። ጌታችንም መታሰቢያውን ለሚያደርግና ስሙን ለሚጠራ የቸነፈር ሕመም እንዳይቀርበው ቃል ኪዳንን ሰጠው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለከ ሰብስቲያኖስ ሰማይ ተዋህድ ወልድ ዘንዱፍ ባህፃ ወእሱር በጉንድ ተውላጠ ዝንቱ ተጻማከ ወህማምከ ፍድፉድ መጽሐፈ ገድልከ ባህባሃሎ አጸድ እግዚአብሔር አይረመ ኢይባ ብድብድ። በዚችም ዕለት የሰማዕት አስኬላ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለከ ሰማዕት አስኪላ ለሐረገ ወይን አስካላ በእንተ ኢየሱስ ክርስቶስ ዘኢይመውት በቋየተር ላተንወለወኒ በፍጽም ወቀበኒ በከዋላ ከመታን ግፈኒ እንዘይ ንዑ ተኩላ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 26 በዚች ቀን የጻድቅ አርቃዴዎስ ልጅ በሆነ በጻድቁ ቴዎዶስዮስ ዘመነ መንግስት 49 የሆኑ የከበሩ
አረጋውያን መነኮሳት ከንጉሥ መልእክተኛ ከልጁ ጋር በሰማዕትነት ሞቱ። በዚችም ዕለት ከቁስጥንጥንያ ቤተ መንግሥት ታላላቆች የአንዱ ልጅ የሆነች ቅድስት አንስጣሴ አረፈች። ዘአቅረብኩ ማይሌተ አዘኪሬ አእላፈ ምለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸዲቀ መበለት ውኩፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆንውስ ሕፃን ለዘ ጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረይ መሐረነ ኢየሱስ ክርስቶስ ተአምሪሁ ለቅዱስ መርቆሪዎስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስና የብፁዕ የንጹህ የአሸናፊ የተጋዳይ ሰማዕት መርቆሪዎስ ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሪዎስ ቤተክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት? የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያምም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናትን ቆየ። ሐሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሪዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሪዎስን ላኪው አለ። የሌሊቱም እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ ቅዱስ መርቆሪዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል። በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሪዎስ ስም የተሰራች የምስር ቤተክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተክርስቲያን ጠባቂ መጣና መብራቱን አብርቶ የቤተክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሪዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን? አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሪዎስን አመሰገነ፣ አከበረው። እንዲህም አለ፣ የሮም ሰዎች የምትመራ ሆይ፣ ደካሞች የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ
ከእነርሱ ተባረከ፣ እንዲህም አለው፦ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ሰማዕት ትሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፦ ልጄ ሆይ አንተ ይህንን አታድርግ፣ በግብፅ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ እምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖት እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው ወደ ሰማያዊት ቤቱ ያስገባን ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ነጭ ለብሶ ሶሻል ሚዲያ ላይ ተጥዶ የሚኖረው ተሸክሞ የሚኖር ገበሬ ይኖራል እና እግዚአብሔር ሲረዳ እነዚህ ስልኮቻችን ለከተማዎቹ ወስላታዎች እንጂ ለታታሪዎቹ ገበሬዎች አልደረሱም። ይህን ስላደረገ እግዚአብሔር እናመሰግነዋለን። አመስግኑት፣ ግድ የላችሁ። ውሃ በእቶን ነበረ። እንደኛንማ ነገር እኮ አየነው እኮ ምግብ አንሰራም ብለን እኮ ጦማችን አደርን እኮ። እንጀራ እንዳገር ወጥ አንሰራም ተብሎ ጦም ታደረኩ። የተሰራውን በአግባቡ ለማቅረብ እኮ ተቸገርን እኮ። ስለዚህ ወገኖቼ ይህንን ችግር ያመጣብን ስልክ ነው። ከስልኮቻችሁ ተጠበቁ፣ ራሳችሁን ጠብቁ። በዚህ አይበቃም። ማህበራዊ ህይወታችንስ ጤናማ አይደለም። ማህበራዊ ህይወታችን በዚህ ሱስ የተጠለፈ ሰው ማህበራዊ ህይወት የሚባል ሶሻል ላይፍ የሚባል አያውቅም፣ የለው፣ በጭራሽ የለው። ባይተዋርነትን ብቸኝነትን ምርጫው ያደርጋል። እህቱ ስልኩ ናት፣ ወንድሙ ስልኩ ናት፣ ባሏ ስልኳ ነው፣ ሚስቱ ስልኩ ነው፣ ቤተሰቦቹ ስልኩ ነው፣ እናቱ አባቱ ስልኩ፣ ጓደኞቹ ስልኩ ናቸው። አብረን ሻይ ቡና እንበል ተባብለው አብረው ወጥተው አብረው አይቆዩ። እሱም ለብቻው ነው፣ እሷም ለብቻው። ባል ከሚስቱ ጋር ጊዜ የለውም፣ ሚስትም ከባሏ ጋር ጊዜ የላትም። አባት እናት ልጆቻቸው ጋር ጊዜ የላቸውም። ልጆች ለእናት ለአባታቸው ጊዜ የላቸውም፣ አይታዘዙም። እነሱ ያሉት ስልካቸው ላይ ነው። ሰው ሞተ፣ ሰው ታመመ፣ ሰው ደከመ፣ ረድኤት የሚያስፈልገው ሰው አለ፣ ማንም አይደርስለትም። ማህበራዊ ጉዳይ የሚባለው ተበጣጠሰ በስልካችን ምክንያት። ትላንት የነበረው አብሮ መብላት፣ አብሮ መጠጣት፣ መተሳሰብ፣ መተዛዘን የሚባለው ተበጣጠሰ በስልክ ምክንያት። ተፋታን፣ ከቤተሰቦቻችን ጋር ተለያየን፣ ጓደኞቻችን ጋር ተለያየን፣ ጎረቤቶቻችን ጋር ተለያየን፣ ብቻችን ቀረን። ብቻውን ደርቆ የሚገኘው ሰው ጥቂት እንዳይመስላችሁ ወገኖች። ይህን ሁሉ ምን አመጣ? ስልካችን። ራሳችሁን ጠብቁ። ከምን? ከስልካችሁ። ይህ ብቻ አይደለም፣ የስልክ ጣጣ ነው የምላችሁ። ሃይማኖታችንን በእጅጉ ይበላል። ሃይማኖታችን አንድ ክርስቲያን ሲሆን ሃይማኖታዊ ግዴታ አለው። ጾም አለ፣ ጸሎት አለ፣ ምጽዋት አለ፣ ስግደት አለ። እንደዚህ ተረጋግቶ ድምፁን መስማት አለ። ለስሙ ክብር መስጠት አለ። ኪዳን ማድረስ፣ ቅዳሴ ማስቀደስ አለ። ረጅም ሰዓታትን ቆሞ እግዚአብሔር ጋር መነጋገር አለ። ይህንን ሁሉ በስልኮቻችን ለውጠን አጥፍተነዋል። ሙሉ ሌሊት ቲክቶክ ላይ ተጥሎ የሚያድር ወጣት ጠዋት እንዴት ብሎ ለኪዳን ይደርሳል? እንዴት ቅዳሴ ማስቀደስ ይችላል? ሙሉ ሌሊት ሲዋቀጥ ያደረ ሰው እንዴት ብሎ 2 ሰዓታት 3 ሰዓታትን ቆሞ ቅዳሴውን መከታተል ይችላል?
አይችልም። ሱሰኛነታችን ልክ አልፎ በዚህ ምክንያት መጎዳታችን ሲንጸባረቅ ይኸውላችሁ በዚህ ሰዓት እንኳን ወንጌል እየሰማን ነው። በጣም ብዙ ወጣቶች ዙራችሁ ብትፈልጓቸው ስልካቸው ውስጥ ነው ያሉት። በቅዳሴ ሰዓት የቅዳሴውን ሰዓት እስከምንጨርስ ድረስ እድላትን ቸኩለን ልንፈነዳ ሆነን ቅዳሴውን አቋርጠን ስልኮቻችን ጋር እንጎረጉራለን። ብዙ አብያተ ክርስቲያናት አገልጋዮች ስልክ ይዘው ወደ ቤተ መቅደስ እንዳይገቡ ሕግ መመሪያ አውጥተዋል። እኛ ሁሉ በዚህ ተጠቂ ሆነን ማለት ነው። ቅዳሴ አገልግሎት ሶሻል ሚዲያ ላይ አይታችኋል አይደል? አይታችኋል። እግዚኦ መሐረነ ክርስቶስ የሚለው ትልቅ ጸሎት እየጸለዩ ቅዳሴ ላይ ቪዲዮ አድርገው ፖስት ተደርጎ መነጋገሪያ አይታችሁ እዚህ ድረስ ተደፋፍረናል። ስልካችን ያመጣው ጉድ ነው። መንፈሳዊ አገልግሎት መስጠት ለመንፈሳዊ አገልግሎት መትጋትን በልቶ ሁሉንም ነገር ስልካችን ላይ ካደረግነው ምን ሃይማኖት ቀረ? ኪዳን ማድረስ ካልቻል፣ ማስቀደስ ካልቻል፣ መጸለይ ካልቻል አንድ አቡነ ዘበሰማያት በስቶብን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ሲል ዳታው ክፍት ነው፣ አይዘጋም፣ ጢው ጥር ይላል። ያንን ጸሎትን አቋርጠን ነን። አልተበላም። ራሳችሁን ጠብቁ። ከምን? ከስልካችሁ። ለምን? ሃይማኖታችሁን አጣችሁ እኮ። እኛ ሃይማኖትን ያስክዳል፣ ሃይማኖትን ይበረብራል፣ ሃይማኖትን ያቀነጭራል ብለን የምንሰጋው ከነዚያ መንደር ነበረ፣ ከኢአማንያን ወገን ነበረ። ይገርማችኋል። እንዴት አይነት ጴንጤ መሰላችሁ ስልካችሁ በደንብ አድርጎ በላል። ጸሎት ምን ያደርጋል ከሚለው የተናነሰ አይደለም፣ ጸሎትን እስካቋረጠ ድረስ። ጾም ምን ያደርጋል ከሚለው የተናነሰ አይደለም፣ እንዳትጾም ስልምብ አድርጎ በጠዋት እንጀራ ፍለጋ የሚያንከራተት ከሆነ። ቅዳሴ ምን ያደርጋል ከሚሉት የተናነሰ አይደለም፣ እንዳታስቀድስ በተግባር ካቋረጠ። ስለዚህ ራሳችንን ጠብቅ። ከምን? ከስልካችን። እስኪ መጨረሻ ልንገራችሁ። ስልካችን ውስጥ በጣም አሁን ደግሞ ፋሽን የሆነው በጣም ሚዲያው በደንብ አድርጎ የተቆጣጠረው ወጣቱን በሙሉ የተቆጣጠረው ትልቅ ትንሽ የለም፣ የሃይማኖት አባት የለም፣ መምህር የለ፣ ዘማሪ የለ። የትኛው የምታገኙት ቲክቶክ ላይ ነው። ቲክቶክ ላይ ተፈልጎ የሚታጣ ምንም ነገር የለም። እና ይህ ቲክቶክ ደግሞ ምን ትልቅ ችግር እንዳለው ታውቃላችሁ? አእምሯችን በሙሉ ስልቹ ነው የሚያደርገው። በናረፈዳችሁ ግን ምንድን ነው የሚያደርገው እያልኳችሁ? ስልቹ። ረጅም ነገር በጭራሽ አይፈልግም። እንደምታውቁት 78 ደቂቃ ነው በቲክቶክ የሚለቀቀው ቪዲዮ። ያ ቶሎ ቶሎ ሳይሰለች ስለሚያልቅ አዳዲስ ነገር የሚገለበጠው አሁንም ሌላውን አሁንም ሌላ። ይሄ አይምሯችን ላይ ምን አደረገ? የትኛውንም ነገር በቲክቶክ ልክ መስራት፣ ስልቹ መሆን። አሁን እኔ 1 ሰዓት ብቆይባችሁ የምታዛቡት መዓት ናቸው፣ አውቅባችኋለሁ። ቲክቶክ ላይ ያደርላችሁ ናቸው። 1 ሰዓት 2 ሰዓት ቅዳሴ ላይ ምን ብሎ ሊቆይ ይችላል? በ8 ደቂቃ ቪዲዮ የለመደ የተቃኘ 1 ሰዓት ወንጌል መስማት፣ ረጅም ሰዓታት ቆሞ መጸለይ እንዴት ይችላል? አይችልም። ስልቹ ነው የሚሆነው። ስራ እንኳን ይዞ አንድን ስራ በጣም ጠንከር አድርጎ መስራት አይፈልግም። የትኛው የተሞከራ ገብቶ ረጅም ሰዓታት የሚባል አይሄድ እና ሾርት ከት ምን እንደሚያመጣ ታውቃላችሁ? ደግሞ እየቆየን ስንመጣ በአንዲት ቤተክርስቲያን እድሜ ልኩን ለመኖር እሱንም ፈተና ይሆንበታል። እንዴት ሰው እስኪ ዞር ብዬ ይችላል? ዛሬ ቤተክርስቲያን፣ ዛሬ እስልምና፣ ዛሬ ፕሮቴስታንት፣ ከዛ ደግሞ ካቶሊክ፣ ከዛ እንዲህ ሲባዝን እንደዚያ ክርትት ብሎ ይጠፋል። እንደዚያ እንዳናውን ራሳቸውን ምን ነው ጠብቁ። ወደ ትዳሩ ሰዱት። ይህንን በቲክቶክ ያበደ ሰው የትዳር አጋርሽ አድርግ።
ምናልባት ረጅም ሰዓታት ካንቺ ጋር ከቆየ ያው ደግሞ በጣም ብዙ ምቾት ከሰጠሽ ሊቆይ የሚችለው 1 ዓመት ከዛስ 1 ዓመት ከ6 ወር ለዛ ሊሆን ይችላል። ከዛ በኋላሳ አይችልም። እንደውም ደግሞ በብዙ እንክብካቤ በብዙ ትሪትመንት ማለት ነው። ከዛስ ካንቺ ይወጣል ሌላ ዋጋ፣ ከዛም ይወጣል ሌላ ዋጋ፣ ከዛም ይወጣል ሌላ ዋጋ። እንዲህ የዞረ ጸበል ቅመሱ የተባለ እስኪመስል ድረስ ይዞር ይኖራል። ሴቷስ ብትሆን እንደዛው አራት እንዴት ከአንድ ሰው ጋር እድሜ ልክ ትላለች። እነዚያ ምዕራባውያን ይህንን አስበው የኩንትራት ጋብቻ አዘጋጁ። ይህንን የሚያስፈጽሙበት ደግሞ ስልካችን እጃችን ላይ ሆነ ማለት ነው። ሁላችሁ ወገኖች ረጅም ሰዓታትን 20 ዓመት 30 ዓመት በትዳር ቆዩ የሚባለው ብርቅ ይሆናል ነው የምላችሁ። ተውት፣ እሱን ግድ የላችሁም። 10 ዓመት 5 ዓመት በትዳር አብረው ቆዩ። የ5 ዓመት የጋብቻ ባህላችን ማለት ብርቅ ይሆናል። ምክንያቱም ስልቹ ትውልድ ረጅም ሰዓታትን በጓደኝነት አታቆየው። ረጅም ሰዓታትን በአገልግሎት አታገኘው። ረጅም ሰዓታትን በመንፈሳዊነት አታገኘው። ረጅም ሰዓታት የሚባል ነገር አይፈልግም። የትኛው ነገር ለሱ ቲክቶክ እና ቲክቶክን መሰረት ያደረገ ብቻ። ስለዚህ ትውልዱ እየጠፋ እየራቀ ሲመጣ የግድ የሃይማኖት ተቋማት የግድ መንፈሳዊ ተቋማት የትኛውም ተቋማት ተገደው የሚሆን ወደ ቲክቶክ መውረድ የግድ ይሆንባቸው ጀምረዋል። የካቶሊክ ቤተክርስቲያን የትኛው መምህር እየሰማችሁ ይኖር የትኛው መምህር የትኛውም ፓፓ የትኛውም ካርዲናል የትኛውም ቄስ ከ8 ደቂቃ በላይ ትምህርት እንዳያስተላልፍ እየሰማችሁ ነው። ለምን? ከዚያ በላይ ትውልዱ መስማት አይችልም። ለምን? ስልቹ ነው። እኛም እንቀጥላለን። ምክንያቱም ግድ ነው። እሺ ይሄንን ትምህርቱን ሳሳጠር ነው የኛ ቅዳሴ አሁን ቢያንስ 2 ሰዓታት ይፈልጋል አይደል? እንዴት ልናደርገው? እንቆጠው። ፍሬ ቅዳሴው ብቻ ፍሬው ብቻ እንበለው። ሁላችሁ በህይወታችን ላይ አደጋ ጥሏል ነው ብላችሁ። ስለዚህ ራሳችሁን ጠብቁ። ከምናችሁ? ከስልካችሁ። ስልክን ሌባ እንዳይወስደው ከመጠበቅ በላይ በስልኮቻችን እንዳንሰረቅ መጠበቅ ትልቁ ብልህነት ነው። ራሳችሁን ጠብቁ ከስልኮቻችሁ። ሶስተኛው ራሳችሁን ጠብቁ ከሰዎች። ከምኖች አልኳችሁ? ከሰዎች። የማቴዎስ ወንጌል ምዕራፍ 10 ቁጥር 17 ላይ ከሰዎች ራሳችሁን ጠብቁ ይላል። አሁን በዚህ ዘመን እንደ አንበሳ የሚፈራ እንደ ነብር የሚፈራ እንደ አውሬ የሚፈራ ከተማ ውስጥ ሆነን ጫካ ውስጥ እንደምንመላለስ ሰውን ማመን ተስኖን የምንሰቃየው ሌላ አይደለም፣ ሰውን ነው የምንፈራ። ሰው ያልተፈራ በዚህ ዘመን ምን ሊፈራ ይችላል? ለሰው ከአውሬ በላይ አውሬ የሆነ ሰው ነው። ስለዚህ ምን ነው? ሰውን ጥሉት አይደለም፣ ሰውን አርቆት አይደለም። ከሰዎች ምን በሉ? ተጠበቁ። ሃይማኖትን የሚበላ ሰው ነው። ከስነ ምግባር ቢያወጣ ሰው ነው። ሕይወትን ሊቀጥፍ ሰው ነው። ቢያስለቅስ ቢያስነባ ሰው ነው። ቢያሳዝን ሰው ነው። ይችን ምድር ቢያጎሳቁላት ሰው ነው። ይችን ምድር እንደገና ቢሰራት የሚችለው ሰው ነው። ከፈጣሪ በታች ነገሮችን ሁሉ በራሱ ልክ መገለባበጥ የሚችል ሰው ነው። ስለዚህ ከሰዎች ተጠብቁ። ወደ አደባባዮቻቸው ይወስዷቸዋል፣ ይገርፏቸዋል፣ ግድ የምትናገሩት ይሰጧቸዋል። እንዴት ወይም ምን እንደምትናገሩ ግን ነገር ግን ራሳቸውን ከሰዎች ምን ነው ጠብቁ። ደግሞ ከሰዎች ብቻ አይደለም፣ በጣም የሚገርማችሁ ከቤተሰባችሁ ጭምር። ከቤተሰባችሁ እልፍ በሉና እዚሁ 36 ላይ የሰው ጠላቱ የቤቱ ሰው ነውና ከቤተሰቦቻችሁ ተጠበቁ። አደራችሁ ቤተሰቦቻችሁን ተጠራጠሩ እያልኳችሁ አይደለም። ቤተሰቦቻችሁን በዓይነ ቁራኛ እዩ እያልኳችሁ አይደለም። መጠበቅ ግን ጥሩ። በቤተሰብ ተምሰሎ
ሃይማኖቱን የለወጠ ጥቂት አይደለም። ለቤተሰቡ ሲል ማተቡን የበጠሰ ጥቂት አይደለም። በቤተሰብ ምክንያት ስነ ምግባርን ያበላሸው ጥቂት አይደለም። እና የሰው ጠላቱ የቤቱ ሰው ነው። ከቤተሰቦቻቸው ጭምር ራሳቸውን ጠብቁ። መድኃኒታቸው ለምንድን ነው ራሳቸውን ከቤተሰብ መጠበቅ ማለት? እነሱንም ራሳቸውን መጠበቅ ነው። መተርጉማኑ ሲያስቀምጡ ከቤተሰቦች ራስህን ጠብቅ የሚለው የሰው ጠላቱ የቤቱ ሰው ነው የሚለው የሰው ጠላቱ የቤቱ ሰው ነው ማለት የስሜት ሕዋሳቶች ናቸው ብለው ተርጉመው ጆሮህ የቤቱ ሰው ነው። ሰው በጠቅላላ ቤተ መቅደስ ይባላል። በዚህ ቤተ መቅደስ ውስጥ ያሉ የስሜት ሕዋሳቶቻችን በቤት ውስጥ ያሉ ሰዎች ተብለው ተወስደዋል። ጆሮ የሚሰማውን፣ ዓይን የሚያየውን፣ አፍንጫ የሚያሸተውን፣ አንደበት የሚናገረውን፣ እጅ የሚዳስሰው የሚሰራው፣ እነዚህን ተቆጣጠር። ከነዚህ የቤተሰቦች ከምትሰማው፣ ከምታየው፣ ከምታሸተው፣ ከምትናገረው፣ ከምትዳሰሰው ከዚህ ራስህን ጠብቅ። በጌታ ለተወደዱት ለክርስቲያኖች ሐዋርያው ቅዱስ ይሁዳ የሚልከው መልእክት ነው። ይህ መልእክት ከሰዎች ራሳቸው በሰዎች መክበር እንዳለ በሰዎች መዋረድ አለና፣ በሰዎች መጠቀም እንዳለ በሰዎች መጎዳት አለና፣ በሰዎች መታደል እንዳለ በሰዎች አለመታደል አለና፣ በሰዎች መታከም እንዳለ በሰዎች መሰበር አለና ከሰዎች ራሳቸውን ጠብቁ። አራተኛ እልም ከሆነው ነገር ሁሉ ራሳቸውን ጠብቁ። ምን ከሆነው ሁሉ? እልም ከሆነው ሁሉ። እልም የሆነ የሚባለው ለእግዚአብሔር ብሎ የተተወ ነው። ይሄ ስለ እግዚአብሔር ብዬ ትቼዋለሁ ማለት ነው። በመጽሐፈ ኢያሱ ምዕራፍ 6 ቁጥር 18 ላይ ኢያሱ የኢያሪኮን ግንብ በእልልታ አፍርሶ እስራኤልን ኢያሪኮን ካወረሰ በኋላ ለእስራኤላውያን አንድ ቃል ተናገረ። ከአሕዛብ የማረካችሁትን ያገኛችሁትን ወርቁን ብሩን ለቤተ እግዚአብሔር አስገቡት። ከአሕዛብ ከከብታቸው፣ ከሴቶቻቸው፣ ከአገልጋዮቻቸው አንዳችም ወደ እናንተ እንዳትሉ እርም ይሁንባችሁ አላቸው። እርም ይሁንባችሁ። አጥሩ ቁጥሩ ፈርሶላችሁ እንደ ኢያሪኮ የሆነች መልካም ምድርን የወረሳችሁ አሕዛባዊ ጠባይ፣ አሕዛባዊ ግብር እርም ይሁንባችሁ። የኃጢአት አጥር ቅጥር ፈርሶላችሁ የጽድቋን ምድር ከወረሳችሁ የኃጥአን ገንዘብ፣ የኃጥአን አለኝታ፣ የኃጥአን ተስፋ እርም ይሁንባችሁ። ከሶስት ንስሐ ገብታችሁ ተመልሳችሁ ከኃጢአት ተመልሰን ጽድቁን ለብሰን በንስሐ ታድሰን ሥጋውን በልተን ደሙን ጠጥተን እግዚአብሔር ከኛ እኛም ከእግዚአብሔር ጋር ሆነን መንፈሳውያን ዜጎች ለመሆን ታድለናል። እንደገና የተፋነውን ኃጢአት እንደገና የጠላነውን ክፋት እንዳናነሳ እርም ይሁንባችሁ። ለእግዚአብሔር ብለን ስለ እግዚአብሔር ብዬ ይቅር ብያለሁ፣ እግዚአብሔር ይቅር ይበልህ ብለን ይቅርታ ያደረግንለትን ሰው እንደገና ቀን ቆጥረን ሁኔታ ጠብቀን እንደውም እኮ ትቼልህ ነው እንጂ ብለን ይቅር ያልነውን አንስተን የምንበቀል ከሆነ ይሄ እርም ነው። እርም ይሁንባችሁ። ውድ ወገኖቼ እርም የሚባለው አንዱ ይሄ ነው። ሁለተኛ እርም የሚባለው በጆሮ የማይሰሙት፣ በዓይን የማያዩት፣ በአፍንጫ የማያሸቱት፣ በአንደበት የማይናገሩት፣ በእጅ ሊዳሰሱት የማይገባ አስጸያፊ፣ የተናቀ፣ የተጠላ ሊያረቁት የሚገባ ነው። እሱ እርም ይሁንባችሁ። አትንኩት፣ አትዩት፣ አትስሙት፣ አታሸቱት፣ አትዳሱት፣ አትረገጡት። እርም የሆነውን ነገር ይህና መስሉን ይላል። እርም የሆነውን ነገር ብትነኩ፣ ገንዘብ ብታደርጉት፣ ወደ ራሳችሁ ብታደርጉት ለእርግማን ትሆናላችሁ። ምድሪቱስ ከእናንተ የተነሳ የተረገመች ትሆናለች። አያችሁ ወገኖቼ፣ ለእርግማን የሆነው ምድራችንም ርግምት ምድር፣ መለስተኛ ምድራዊት ሲኦል ያደረግናት እርም የሆነውን ነገር ገንዘብ አድርገን አይደለም።
አያችሁ እርም የሆነ የሚባለው የተከለከለ ነው አልኳቸው። አትግደል እኮ ማለት ነው፣ አትስረቅ ማለት ነው፣ አታመንዝር ማለት ነው፣ በሐሰት አትመስክር ማለት ነው። ይሄ እኮ እርም ነው፣ በሐሰት መመስከር እርም ነው፣ መግደል እርም ነው፣ ማመንዘር ማለት ነው። ያንን ስናደርግ እኛም ርጉሞች ሆን ከዚያ የተነሳ ምድሪቱንም አኬላ ማድረግ በቃ በምድር በሕይወት የምንኖርባት ሲሆን ሆናለች። እና እርም ከሆነው ሁሉ ራሳቸውን ምርመሩ፣ ጠብቁ። አምስተኛ ከጣዖት ራሳቸውን ጠብቁ ይለናል። ደህና ረፈዳችሁ። ከምን እያልኳቸው ነው? ከጣዖት ራሳቸውን ጠብቁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ ልጆች ሆይ ጣዖትን ከማምለክ ከጣዖት ራሳቸውን ጠብቁ ይላል ወልደ ነጎድጓድ ቅዱስ ዮሐንስ። ጣዖት የሚባለው በጥንቱ ድንጋይ ያለዝበው እንጨት ጠርበው አቆመው የሚሰግዱለት፣ የሚያጥኑለት፣ የሚንበረከኩለት፣ የሚገዙለት ነው። በሰው አምሳል በጥጃ አምሳል በመሰላቸውና ይህንን መምሰል አለበት ብለው አርማቸው አድርገው በመረጡት አምሳል አቁመው የሚሰግዱለት እሱ ነው ጣዖት ነው። እና ጣዖት ማምለክ ራስን ይጎዳል። ጣዖት ማምለክ ራስን ያጠፋል። ጣዖት ማምለክ እግዚአብሔርን ተክቶ ስለሆነ እግዚአብሔርን ያሳጣል። ጣዖትን ከማምለክ ራሳችሁን ጠብቁ። ጣዖት ካነሳው አይቀር አንድ ጣዖት ላሳያችሁ። በኤፌሶን የምትኖር አርጤምስ መጀመሪያ ጣዖት አልነበረችም። መጀመሪያ ይቀረሽ የማትባል ልቅም ያለች መልከ መልካም ቆንጆ ሴት ነበረች። እልል የተባለላት የተጨበጨበላት፣ በአካባቢው አይደለም በዓለም እንኳን እሷን የሚመስል መልከ መልካም የለም ተብሎ የሚደመደምላት የተደነቀች ሴት ናት። አቅመ አንስት አደረሰች። ነጋዴው ይመጣና ለትዳር ይጠይቃታል። ዝነኛ አይደለም ትለዋለች። ዝነኛው መጥቶ ይጠይቃታል። ባለስልጣን አይደለም ትለዋለች። ባለስልጣን መጥቶ ይጠይቃታል። እንደኔ መልከ መልካም አይደለም ትለዋለች። መልከ መልካሙ ሲመጣ ባለሀብት አይደለም ትለዋለች። ራሷን በተሰጣት ሙገሳ በተሰጣት ከንቱ ውዳሴ ቁልል አድርጋ በሷ ልክ የሚመጥን ሰው የለም ብላ ዘግታለች። በከንቱ ውዳሴ ተበልታለች። በጣም ቆንጆ ናት። ከንቱ ውዳሴ ግን ምጥጥ አድርጎ ጨርሷታል። ከዕለታት አንድ ቀን አንድ ጠንቋይ እጅ ወደቀች። ምን አድርጎ? ለከንቱ ውዳሴ ተላልፋ መሰጠቷን ተረድቷልና ስነ ልቦናዋን በልቶ አርጤምስ ሆይ ዓለም ሁሉ ላንቺ እንዲሰግድልሽ አደርግልሻለሁ፣ ለእኔ እሺ በእጄ በይ። እንዴት አድርገህ? ግድ የለም እሱን ለእኔ ተይ። እሺ አለችው። ለባለጸጋው እሺ አላለች፣ ለባለስልጣናቱ ያልታዘዘች፣ ለምሁራኑ ያልሆነ፣ ለዚያ ለዝነኛዎቹ እሺ ያላለ ልቦና ለጠንቋይ ሲሆን ተንበረከከ። እግዚአብሔር ያሳያችሁ። እንዲህ አይነት ውድቀትም እግዚአብሔር ይጠብቃችሁ። በይበልጥ እህቶቻችን፣ ያላገባችሁ እህቶቻችን፣ በየጎዳናው በየቦታው አድናቆት ሙገሳ የሚጎርፍላችሁ እህቶቻችን አደራችሁን ከዚህ ተማሩ። የጠንቋይ እጁ ውስጥ ካስገባ በኋላ ምን አደረገ መሰላችሁ? ጋኔን ሳቢ ነውና አጋንንትን በመተዋት ጠርቶ በንጉሥ መልእክት የንጉሥ መልእክተኞች አስመስለው ከተማውን እየዞሩ ለአርጤምስ ያልሰገደ ቤቱ ይተኮሳል፣ ሀብት ንብረቱ ይዘረፋል፣ በክፉ ቅጣት ይቀጣል እያለ እየዞሩ ከተማውን እንዲያውጁ ተደረገ። እናቴ ይህንን አዋጅ ሰምተው ማን ቤቱን ያስተኩታል? ማን ንብረቱን ያዘርፋል? ማን በክፉ ይቀጣል? ለአርጤምስ መስገድ አግባብ ነው ብለው ባያምኑም ሀብት ንብረታቸው እንዳይዘረፍ፣ ቤታቸው እንዳይቃጠል፣ በክፉ ቅጣት እንዳይቀጡ ግን ያን ድምፅ የሰማው ሁሉ ያጋንንትን ድምፅ ሰምቶ መጥቶ ለዚያች ለአርጤምስ ይጎዘጎዝላት ጀመረ፣ ይሰግድላት ጀመረ። ይኸውላችሁ እግዚአብሔር ውብ አድርጎ የሰራት ያች ሴት
እግዚአብሔር የሚያዝንባት ጣዖት ሆነች በቆሙ። ጣዖት ማለት ይሄ ምን እያልኳችሁ ነው? ውበትም ጣዖት ነው እያልኳችሁ። መልክም ጣዖት ነው፣ ሀብትም ጣዖት ነው፣ በኪስ የያዙት ጣዖት። ስልጣንም ጣዖት ነው። ስልጣን ሳለ ከተመካንበት ጣዖት ነው። የምንመካበት ሁሉ ከእግዚአብሔር በታች ጣዖት ነው ወገኖች። ይሄ ብቻ አይደለም። አርጤምስ ያንን ጠንቋይ አገባይና ከጠንቋዩ ዜውስ የሚባል ልጅ ወለደች። ያም ደግሞ በአባቱም በኩል ጠንቋይ በእናቱም በኩል ጣዖት። ከዚያስ የጣዖት ልጅ ጣዖት ሆነ። ኤፌሶን ለቅዱስ ዮሐንስ ወልደ ነጎድጓድን የፈተነ ለቅዱስ ጳውሎስን በጣም የፈተነ ብዙ ሐዋርያትን ያስተለተለ ብዙ ሐዋርያውያን አበውን ያስገደለ ያ ጣዖት። እግዚአብሔር የፈጠረው ፍጥረት እግዚአብሔር ለመረጣቸው ለአገልጋዮቹ እንዲህ አይነት እንቅፋት ዜውስ የሚባል ጣዖት፣ አርጤምስ የምትባል ጣዖት ኤፌሶን ላይ በጣም የታወቁ ዓለም ሁሉ እየሄደ የሚጎዘጎዝላቸው ቅቤ የሚቀባላቸው ናቸው። መልአከ እግዚአብሔር ቀጣቸው። እነሱ ከተቀበሩበት ቦታ ቤተ ጣዖት ተሰርቶ አጠቃላይ የኤፌሶንና በዚያ ግድብ ዙሪያ ያለው በሙሉ ቤተ ጣዖታቸው ያምልኮ ስፍራቸው አርጤምስና ዜውስ ብቻ ነው። እና ከባዱን ነገር ልንገራችሁ፣ ጣዖት ማምለክ ከጣዖት ራሳቸውን ጠብቁ ስላችሁ ከባዱን ነገር ልንገራችሁ። በጣም ስጥጥ ያደርጋል። ቻሉት እንግዲህ ሰው የሄደና ልክ አስራት በኩራት ቀዳማያት ለእግዚአብሔር ይሰጣል አይደለ? አጋንንት በዚያ ጣዖት ያድሩና ይሁዳ በሁልቋ አማልክቲከ ከማዋ አጋንንቲከ በጣዖቱ ያደሩ አጋንንት አስራቱን ከአስር አንዱን አምጡልኝ ይላል፣ ያመጣል። አንድም ሰው አያስቀር። እዚህ አሁን አስራታችሁን የከፈላችሁ በጣት ልትቆጠሩ ትችላላችሁ። አብዛኞቻችሁ የላችሁ። በእርግጥ ተጎድተናል፣ አልተጠቀምም፣ አላተረፍንም፣ አክስረናል። አስራት ማትረፊያ ስለነበር ይሄ ብቻ አይደለም። በኩራቱን አምጡልኝ ይላል። መጀመሪያ የተወለደውን ሰውም ይሁን እንስሳ ይዞ ይሄዳል። ማንም ሰው ያንን ማስቀረት አይችልም። እና እንስሳውን ምንድነው የሚያደርጉት? ይወስዳሉ፣ ያርዱታል፣ ደሙን ይረጩታል። ዙሪያው ስጋውንሳ እሳት አንድደው ያቃጥሉታል። ቀዳማያቱን መጀመሪያ የደረሰ ደሞዝ መጀመሪያ የደረሰ አጠቃላይ ይገባል፣ ይቃጠላል። ይገርማቸዋል። የተራቡ አይበሉትም። ያን ሁሉ ማንደር ነው። የበኩር ልጅ በዚያ ዙሪያ ተወልዶ በጭራሽ ከእናቱ ጋር ከአባቱ ጋር አይኖርም፣ አያድግም። የበኩር ልጃችሁን ለኔ ካልሰጣችሁ፣ ምክንያቱም ጣዖቱ እግዚአብሔርን ተክቷል። በዚያ ቦታ የበኩር ልጃቸውን ይወስዳሉ። ይወስዱና እናቲቱ ይዛ አባትየው አርዶ ደሙን ጣዖቱ ላይ ይረጩታል። እየሰማችሁ ነው አይደለ? ጣዖት እሱ ነው። ይሄ ብቻ አይበቃቸውም። ልጃቸውን አርደው ደሙን ለጣዖት ረጭተው አይበቃቸው። ምን ያደርጋሉ? ስጋውን ደግሞ እሳት እንጨት ረብረበው እሳት አዘጋጅተው ያቃጥሉታል፣ ያነዱታል። መስዋዕት ነው። እና ልጅን ከማረድ ልጅን ከማቃጠል ከማንደድ በላይ ሌላ ኃጢአት አለ ወይ? ይሄ ጣዖት ነው። ከዚህ ጣዖት ራሳችሁ ጠብቁ። ዳዊት እንዲህ ይላል፣ ልጆቻቸውን ለጣዖት ሰው ለአጋንንት ሰው ይላል ዳዊት በመዝሙር ሲናገር። ይህና የኔ መሰለ ጣዖት የሚባለው ከእግዚአብሔር በላይ የምንወደው ነው። ከእግዚአብሔር በላይ ፍቅር የምንሰጠው የትኛውንም ነገር ከእግዚአብሔር በላይ ከወደድነው እሱ ጣዖት ነው። ከሁሉም በላይ ሊወደድ የሚገባው ማን ነውና? ሁላችሁም አመስግኑ እስኪ። ከሁሉም በላይ ሊወደድ የሚገባው እሱ አምላከ አማልክት አይደል? የአማልክት አምላክ ነው። ጌቶች ጌታ አይደለም? ከሁሉ በላይ የሆነው ፍቅር የሱ ነው። ከሱ በላይ ከእግዚአብሔር የበለጠ እግዚአብሔርን ትተን አሳልፈን የምንሰጠው ፍቅር ካለ እሱ ጣዖት። ቤተሰብም ይሁን ሚስትም ይሁን እናትም ትሁን አባትም ይሁን ወንድምም ይሁን ገንዘብም ይሁን ሀብትም ዝናም ስልጣንም ይሁን የትኛውም ከማን በታች ነው ወገኖቼ? ከእግዚአብሔር በታች።
የሰማነውን በዝነ ልቡናችን ይጻፍብን። ሰላም ያሳደር አምላክ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። በቸርነት ጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን